እዚህ ከገባን ራሱ ብዙ ነገር ነው የሚያደርሱብን። በኤሌክትሪክ ነው የሚገርፉ፣ በቀዝቃዛ ውሃ ነው እንትን የሚሉን። እዚህ ጋር ራሱ ጠባሳ አለ እንትን ያለ ማለት ነው። የቱ ጋር ነው ያደረጉብሽ ጠባሳ? እዚህ ጋር ነው። እስቲ እጅሽን እስቲ እኔ አሁን መከፈል ያለበትን ነገር ሁሉን ነገር አሁን እኮ አልነገርከኝም። ሲጀመር ምንም የነገርከኝ ነገር የለም። ይሄንን ነገር እኮ ፈልጋለሁ አላልከኝም። አይነት ነገር እኮ አስመሰልከው እኮ ምንድነው? ግን ምንም በቃ እየወላወለ ነው ያለው። ምንም የሚታመን አይነት አይደለም። በቃ ሐሳቡ አንድ አይደለም፣ የሚጨበጥ አይደለም ማለት። ግን እዚህ አምጥተው አምነኸው ነው ላይክ ስራውን አስፈራርቻለሁ ምን ብያለሁ። ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ቀረማችሁልን? ያው ዛሬ ደግሞ እንደተለመደው እኔና ቴዳ በሲንግል ዋን ላይ ነበር ብዙ ጊዜ የምንገናኘው። ዛሬም አስቸኳይ የሆነ አፋጣኝ የሆነ ነገር ስለገጠመን ተገናኝተናል ማለት ነው። የተወሰነ አንዳንድ ነገሮችን ለመወያየትና ለመነጋገርና መፍትሄ ለማበጀት ነው የመጣ ነው። ያው ዋንኛ የመጣንበትን ነገር በኋላ ምነግራችሁ ትንሽ ቆይቼ ምነግራችሁ ነው የሚሆነው። እንዴት ነበር እንግዲህ የሰሞኑ ቆይታችን የነበረው? ያው ቤተሰቦቻችን ሁሉ ጊዜም ከስኬ ጉዳይ ጋር ተያይዞ ያሉትን አንዳንድ ነገሮች ማወቅና መስማት ስለሚፈልጉ እስኬ ያለው ጸበል ቦታ ነው። ከስኬ ጋር ተያይዞ ደግሞ አንዳንድ የተለያዩ ነገሮች እኛም እስካሁን ድረስ እንግዲህ ከጠፋበት ቀን ጀምሮ እስካሁን ድረስ ከተገኘም ቀን ጀምሮ ያለቀቁን ያልጠሩ አንዳንድ ነገሮች አሉ። እኛም እነዛን ነገሮች ለማስተካከል በተቻለን አቅም እንግዲህ ላይታች እያለን እየተሯሯጥን ያለንበት ሁኔታ ላይ ነው ያለነው ማለት ነው። በሚገባ ቤተሰቦቻችን እንግዲህ ያው በተከታታይ ሲጠይቁን የነበረው ጥያቄ ምንድነው የእስቄ የጤና ሁኔታ እንዴት ነው፣ ምን አይነት ሁኔታ ነው ያለው የሚለውን ነገር ነው። ቤተሰቦቻችን ይመስገን ነው እስኪ አሁን አሪፍ የሚባል ሁኔታ ላይ ነው ያለው። ቢያንስ ቅዠቱ እንደቀነሰለት ሰምተናል ትናንትና በነበረው ፕሮግራም ያለው ሁኔታም እግሩም ደግሞ ያው ከዚህ በፊት ቢሆንም እንደ መንቀሳቀስ ነገር ትል ነበረ ትዝ ካለ። አሁን ደግሞ እንደዛችሁ ቢሆንም ግን የተሻለ ሁኔታ ላይ እንዳለ ደግሞ ከታማኝ መረጃ ሰምተናል። ቤተሰቦቻችን እንግዲህ ትናንትና በውላችን ብዙ ነገሮችን ያየነው ብዙ ነገሮችን ተመልክተናል። ልጁን አገኘን ብለን በሌላ ልጅ ተሸውደን ነበረ። ነገር ግን የዋናውን ልጅ አግኝተናል። ያዩ ቤተሰብ ዋናውን ልጅ በቁጥጥር ስራችን አውለነዋል። በመከተል ደግሞ አሁን አላማችንና አልማችን የሚሆነው ምንድነው ዋናውንና ህፃኑን ልጅ በእጃችን ማስገባት ነው። ያው ህፃኑን ልጅ በእጃችን ማስገባቱ ግዴታችን ነው ማለት የኛ ግዴታ ነው። ይሄ የእስቄ ስራ ነበር። አሁን ደግሞ ለኛ ሰጥቶን እሱ በረፍት ባለበት ሰዓት ደግሞ እኛ እንደሱ ሆነን በሚገባ መስራት አለብን። ይሄንን ህፃን ልጅ ደግሞ እንደምንዘው እንደምናገኘው ግልጽ ነው፣ እውነት ነው። ምክንያቱም አሁን ትንሽ ነገሮች ነው የቀሩን፣ በጣም ትንሽ ነገሮች ከጫፍ እየደረስን ነው። ቢያንስ ከመሀሉ አልፈናል፣ ጫፍ እየደረስን ነው። ትንሽ ነገሮች ነው የቀሩን። አሁን ላይ የዋናው ያዩ ቤተሰብ ዋና ልጁን ያገኘነው ይሄ ማለት ያዩ ቤተሰብ ሙሉ አጠቃላይ ሳይሆን ያንዱን ጎሳ የተለያዩ ጎሳዎች እንዳላቸው እናውቃለን። ከዚህ በፊት በሰራናቸው የተለያዩ ቪዲዮዎች ላይ ያንዱን ጎሳ ዋና ልጅ አግኝተነዋል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ
የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ያው ቀደም እንደተናገር ነው ያው አብዛኛው ነገር እነሱም የሚያውቁት ነው። ዋናውን እንግዲህ አንዱን የጎሳ ልጅ አግኝተናል ማለት ነው። ያው የተወሰነ ፐርሰንት የሆነ ነገር እየሄድን ነው ማለት ነው ወደ ዋናው ቦታ ላይ ለመድረስ። ያው ዞሮ ዞሮ ግን የኛ አላማ ምንድነው? ይህን አይነት ስራ የሚሰሩ ይህን አይነት ሴጣን ስራ የሚሰሩ አብዛኛው ጊዜ እንግዲህ እኛ የምናደርጋቸው ነገሮች ዛሬም እንግዲህ በኋላ ቤተሰቦችን የምነግራችሁ ከራሴ ቤተሰብ ጋር የተያዘ አንዳንድ ነገሮች የደረሱብኝ አሉ። እነሱን ነገሮች ለመፍታት ያው መስራት ስላለብኝ ነው እንደምንም ቁጭ ብዬ ያለሁት ማለት ነው። እሱን ነገር ወደ መጨረሻ ላይ ነው የምነግራችሁ። ዛሬ ከኔ ቤተሰብ ጋር ተያይዞ አንድ የገጠመን ነገር አለ። ስለሱ የምነግራችሁ ነው የሚሆነው። ዞሮ ዞሮ ግን ሁሌም እንደተለመደው እዚህ ጋር የማደርገው ምንድነው ከእስኬ ጋር ተያይዞ ሁላችንም አንዳንድ ነገሮችን መስማት ስለምንፈልግ ለቤተሰቦች እንደ መረጃ ያህል እናቀብላችሁ ብለን ነው እዚህ ጋር ቁጭ ያልነው። ከዚህ በፊት ያው የአዩና ያላዩ ላይ ተያይዞ እንደምታውቁት እስኬ ያዋለደው ልጅ ነበረ። እሱ ልጅ ለሆኑ ሰዎች ሰጥቶት ነበረ እንክብካቤ እንዲያደርጉለት። ያው በካሜራማናችን እንግዲህ ተገዝቶ እኛ የደረስንበት ካሜራማን እኛ ሳናቅ እንግዲህ ብር ተከፍሎት ምናምን አይነት እኛን ክዶን ነበረና ልጁ የነበረበትን ቦታ ነግሯቸው እስኬ እዛ በነበረበት ሰዓት ልጁን ወስደውት ነበረ። እኛ እንግዲህ እስኬ ጋር ላይታች እያለን እየተሯሯጠን ብዙ መረጃዎች አልነበሩንም። ከእስኬ ጋር በጣም ቢዚ ሆነን ነበረ። ጠፍቶም ከተገኘም በኋላ ያው ዞሮ ምንድነው ዋናው ትልቁ ቁም ነገር እነሱ የሚፈልጉት ቀለበቱን ነው እነሱ የሚፈልጉት። ያ ቀለበት ምንድነው የሚለውን ነገር እንግዲህ ወደፊት ነው የምንደርስበት የሚሆነው። ያ ቀለበት እኛ ጋር ስለሚገኝ ቀለበቱን አንጡ ልጁን እንመልስላቸው አይነት ነገር ነው እና ከዛ ያውላ ብቻ አይደለም ቀስ በቀስ እየሄደ ደግሞ ምንድነው ሀሳባቸው እየፈለጉ የመጡት እነዚህ ሰዎች ቀለበቱንም እስኬንም አይነት ነገር ነው የፈለጉት። እየፈለጉ ነው ያሉት ቀለበቱንም እስኬ የሚምጣ አይነት ነገር። እስኬ ቀለበቱን ይዞልን ይምጣ። እስኬ በምን አይነት ሁኔታ ውስጥ እንዳለ ይታወቃል። ተራምዶ ቆሞ መሄድ የሚችልበት አይነት ሁኔታ ውስጥ አይደለም ያለው። ወይ በዊልቸር ነው ወይ በእኛ ተደግፈው ነው እየተንቀሳቀሰ ያለው እና እንግዲህ ሊጎዱት ሞራሉን ሊሰብሩት ነው የፈለጉት። ይሄ ነገር ደግሞ በምንም አይነት ሁኔታ አይሳካላቸውም። ዛሬም ሆነ ነገ መቼም የሚሆንላቸው አይደለም ማለት ነው። እኛ በተቻለን አቅም እንግዲህ ይህንን አይነት መጥፎ ስራ የሚሰሩትን ሰዎች ዛሬም ይሁን ወደፊት እንደዚህ አይነት ጥንቆልና፣ መተት፣ ድብትርና ጋር ተያይዞ የሚሰሩት ሰዎች ናቸው እንግዲህ ይህን ነገር ሁላ ጦስ ይዞብን የመጡት። በሀገራችን ላይ በተቻለን አቅም እንደዚህ አይነት ስራ የሚሰሩትን እኛ ለማጋለጥ ወደኋላ አንልም ማለት ነው። እንግዲህ አቤላ ቤተሰቦቻችንም እንደምታውቁት በየቪዲዮ በምናደርገው እንዳለ ክትትል የተለያዩ ነገሮች እየገጠሙ ነው ማለት ከትላንትና የዛሬው የከፋ ነው፣ ከዛሬው ደግሞ ነገ የከፋ ነው ማለት ምንድነው? ትላንትና ከዚህ በፊትም የነበሩት ቪዲዮዎች እንዳያቸው እርስ በእርስ እስከ መጋባት፣ ቤተሰብ ለቤተሰብ እስከ መጋባት። ይሄ ምን አይነት ዘር እንደሆነ እኔ ግራ ነው የሚገባኝ። ማለት የሀዩ ቤተሰብ ከምናስባቸው በላይ ከምንጠብቃቸው በላይ ሆኖ ነው እያገኘናቸው ያሉት እና አሁንም ደግሞ ቢሆን በአቤላ ላይ ጉዳት ለማድረስ እየሞከሩ ነው። ነገር ግን እኛ ደግሞ ሁሉንም ነገር ተከታትለን የማጋፈጥ የማጋለጥ ደግሞ ኃላፊነታችን ነው። ማለትም ይሄ ነገር ምንድነው በህይወታችንም እስከ መምጣት ደረጃ ሊደርሱ ይችላሉ። ይሄ ከዚህ ሁሉ ነገር ደግሞ የምንድነው በተመልካቾቻችን ጸሎት ነው እና ጸልዩልን። ሁሌም ቢሆን ከጎናችን እንደሆናችሁ አሳውቁን። አቤላ እንግዲህ ያለውን ነገር ሁሉንም ነገር አብረን ተከታትለን የምናጋፍጥ ይሆናል። ከዚህ በፊት እንደምታውቁት እስቄል የደረሰ ብዙ ነገር አለ። በህይወት እስከ መምጣት ድረስ እስከ መገፈት ድረስ ደርሶ ነበር። አሁንም ደግሞ ከእስቄ ራስ አልወርድም ብለዋል። ኢቭን አሁን ጭራሽ ወደ እኛም እየመጡ ነው፣ ወደ አቤላም እየመጡ ነው። በእኛ ውስጥም ለመግባት እየሞከሩ ነው። ይሄ ነገር ግን የማይታሰብ ነው። እነሱ ሊያረጉት ቢፈልጉም እኛ ደግሞ ተከታትለን የምንደርስባቸው ይሆናል። አሁን እዚች ጋር ተረጋግተን ቁጭ ብለን ለእናንተ ስናስረዳ ያልተፈጠሩ ነገሮች ሳይኖሩ ቀርቶ አይደለም። ያው አቤል ላይ ደግሞ የደረሰውን ነገር ደግሞ ራሱ አቤል በአንደበቱ ቢነግረን የተሻለ ይሆናል አይደል? እንግዲህ ቤተሰቦች ያው ከአሁን ቀደም እንግዲህ
በየሁላችንም ቤተሰብ በየሁላችንም የቅርብ ሰዎች እየደረሰብን እንግዲህ ከበስተጀርባ ለሚሰማው ድምጽ የሆነች ቦታ ላይ ነው ቁጭ ብለን በአፋጣኝ ይሄን ነገር ለእናንተ እየነገርናችሁ ያለው። ይቅርታ እንጠይቃለን ከኋላ ያለው ድምጽ ትንሽ የሚረብሽ አይነት ነገር ስለሆነ ማለት ነው። ያው እንግዲህ ከዚህ በፊት በተለያየ ነገር እኔን ለመጉዳት የመጡበት አይነት ሁኔታ ነበረ። በሌሎቹም በእኛ ውስጥ በሚሰሩ በክሮሽ ላይ በነ ዴቭ ላይ በነ ሮቤል ላይ እንግዲህ በልጆቻቸው ላይ በሚስቶቻቸው ላይ በእናቶቻቸው ላይ የተለያየ ጉዳት የደረሰ በእነሱ የመጡባቸው አለ። ከዚህ በፊት እንደምታውቁት እንግዲህ እኔም ፍቅረኛ ለተወሰነ ጊዜ እንግዲህ በፍቅር አብራኝ ያሳለፈች ልጅ ነበረች። እሷም በገንዘብ ተገዝታ እኔን ለማስገደል የሞከረችበት ነገር ነበረ። ዞሮ ዞሮ በጥቆማ ደርሰንበት ያን ነገር ሳይሳካላቸው ቀርቷል። አሁን የተከሰተው ነገር ምንድነው? የሆኑ ሰዎች እንግዲህ ላኩልኝ አንድ መልእክት ነበረ። እኔም እንግዲህ አጣርቼ ከነቴዲ ጋር ሄደን ነገሮችን አጣርተን ነበረ። የሚያሳዝን ሁኔታ ማለት ነው። ሁለቱም እህቶቼ ታግተዋል። ቤት አይደለም ያሉት። እንግዲህ ለብዙ ጊዜ ቢያንስ ለ5 አመት ከምናምን በላይ ከነሱ ጋር አይደለም እኔ የምኖረው ከእህቶቼ ጋር ሌላ ቦታ ላይ ነው እኔ ለብቻዬ ነው የምኖረው ማለት ነው። እና ያው አልፎ አልፎ ነው በስልክ የምንገናኘው። ሁለቱም የራሳቸው የሆነ የህይወት መስመር ያላቸው ሰዎች ናቸው። እንደ አጋጣሚ ግን ያው ዞሮ ዞሮ ከነዚህ ሰዎች አይወጣም። እኔም ማግኘት እኔን እንደሚፈልጉና ከኔ ጋር የሆኑ ነገሮችን መነጋገር እንደሚፈልጉ መደራደር እንደሚፈልጉ የነገሩኝ ነገሮች አሉ። ዞሮ ዞሮ ይሄ ሰርክል ከየት አይወጣም ማለት ነው። ከነዚህ ጠንቋዮችና ካዩ አላዩ ሰዎች አይወጣም። እነማን እንደሆኑ ሙሉ በሙሉ ገና አላረጋገጥኩም። ግን እነዚህ ሰዎች የሆነ ከኔ የሚፈልጉት ነገር አለ። ዞሮ ዞሮ ከኔ የሚፈልጉት አንድ ነገር ሊሆን የሚችለው ከስኬ ጉዳይ ጋር ተያይዞ ነው ሊሆን የሚችለው። በዛ ነገር ምንም የምንደራደርበት ነገር የለም። ምንም ለውጠን የምንሰጣቸው ነገር የለም። ያው ትላንትናም ላንተ ብር ኦፈር እያደረጉ ነበር የሆኑ ሰዎች ከስኬ ጋር ተያይዞ ቤተሰቦቻችን ሲንግል ላይ የምታዩት አለ የሆነ ቪዲዮ የተለቀቀ ለሱም ብር አይነት ነገር ሲደራደሩት ነበር። እኔንም እናገኝ እያሉኝ ስለነበር ነው እንግዲህ እናንተ ጋር መጥቼ እንደዚህ ነገሩን ያው በካሜራ ቁጭ አድርጌ ነገሩን አብረን እንድንከታተል እያረኩኝ ያለሁት ሂደቱን በምን አይነት ሂደት ውስጥ እንደምናልፍ ማለት ነው። ያው በተቻለን አቅም እህቶቼን ሁለቱንም በሰላም ለማግኘት እሞክራለሁ፣ እጥራለሁ። ምንም አይነት ነገር ሳይጎዱ ማለት ነው። ከእግዚአብሔር ጋር እንግዲህ እግዚአብሔር ያውቃል። ሁላችሁም እንግዲህ በጸሎታችሁ እንድትረዱኝ ነው። ሙስሊሞችም ክርስቲያኖችም ሁላችሁም በምታምኑት እምነት ሁሌ እንደምለው ሁሌም እንደምጠይቃችሁ ጸሎት እንድታረጉልን ነው። ከባድ ነው። እነሱ የሚጠይቁን ጥያቄ ዞሮ ዞሮ ከስኬ ውጪ አይወጣም። አንዳንድ ከኛ የሚፈልጉት ነገር እንዳለ ነው እየተናገሩ ያሉት ማለት ነው። ዞሮ ዞሮ በተቻለን አቅም ያው ተባብረን ቤተሰቦቼን እህቶቼን ሁለቱንም ለማግኘት እሞክራለሁ አንድ በአንድ ማለት ነው ከእናንተ ጋር ሆኜ በሚገባ። እኛም እንግዲህ ያው አቤላ እንደምታውቀው ሁሌም ቢሆን ከጎን ነን። ሁሌም ቢሆን ማንኛውም ሰው ይምጣ ማንኛውም ነገር ይደረግ እኛ ከጎን ነን። እህቶችን ደግሞ በሚገባ ምንም ጭረት እንኳን ሳይደርስባቸው አንድም ጭረት ሳይደርስባቸው እንደምናገኛቸው እኔ በግሌ ቃል እገባልሃለሁ። አይዞህ በርታ። እንደዚህ አይነት ነገሮች ያጋጥማሉ። እንደዚህ አይነት ስራዎች ስንሰራ ብዙ ነገሮች ሊፈጠሩ ይችላሉና አንተም እንድበረታ ነው የምንፈልገው። እንግዲህ ቤተሰቦቻችን አብራችሁ ሆኑ፣ ተከታተሉን በሚገባ። እኛም ቤተሰቦቹን እንግዲህ እህቶቹን ለማግኘት ነው የምንሞክረውና ከጎናችን ነው። አብራችሁ ቆዩ። እንግዲህ ቤተሰቦቻችን ያው እንደምታዩት ያው ታች አካባቢ ጋር እየጠበቀኝ ነው ልጁ። በተቻለኝ አቅም ድብቅ ካሜራ ይዘን ነው የምንሄደው። ከቴዲ ጋር አንድ ላይ ነን። ካሜራ መያዛችንን ካወቀ አንዳንድ ነገሮችን እሺም ሊለን ስለማይችል ድብቋን ትንሿን ካሜራ ደረቱ ላይ አድርጓታል ቴዲ። ሄደን እስቲ እህቶች ያሉበትን ሁኔታ አንዳንድ ነገር እንጠይቀው አይመስልም? እሺ እንሂድ። ያው እናታችን ጋር እየጠበቀን ነው። እሺ ሰላም ነው። ሰላም እንዴት ነው? ሰላም አለን አለን። ለእኔ ነበር የደወልክልኝ? አቤል አቤል አላወኩም።
አላወኩም እንዴ? ደውለልኝ ጓደኛዬ ነው። አይ ተሳስተሃል። ሰው ጋር ኖ ሳሚ አይደለ? ይኸውልህ አቤል አንድ ነገር ልንገርህ። ከመጀመሪያው ነጥብ እየጣልክ ነው ማለት የተነጋገርነው ብቻችንን እንድንገናኝ ነበር አይደለ? እኔ እንደውም አልፈው ነበር አይደለም ብዬ አይደለም ጓደኛዬ ነው። ከጓደኛዬ ጋር ነው ይኸውልህ የመጣሁት ማለት ነው። የተነጋገርነው ምንድን ነው እኮ ምንም እኮ ያዝነው ነገር የለም። ምን ልትይዝ ትችላለህ? ባዶ እጄን ነው የመጣሁት። ባዶ እጄን ነው የመጣሁት እያልከኝ ነው። ስንነጋገር እኮ ይኸውልህ ልጃችን እንድንገናኝ ነበር አይደለ? ብቻችንን እንገናኝ ማለት ቆይ ወንድም ያንተ ቁጥር ብቻችንን እንገናኝ ማለት የግል የምናወራው ነገር አለ ማለት ነው። ሶስተኛው ግን ለምንድን ነው እዚህ ጋር ማለት ነው? አንተም እኮ ብቻህን አይደለም አይደል የመጣው? እኔ ብቻዬን ነው ብያለሁኝ። አይደለም መጀመሪያ ነገር አንተ እንደዚህ አይነት ነገር ለመከራከርና ለመነጋገር መብቱም የለህም። እዚህ ጋር መወሰን የምትችልበት ላይ አይደለም ያለው አይደል? ሁኔታ ትክክል። ምክንያቱም አንተ የምትፈልገው ነገር እኔ ጋር አለ። እሺ ና እየሄድን እናውራ። እሺ ይኸውልህ ተረጋጋና፣ አውቃለሁ የምትፈልገው ነገር እንዳለ አውቃለሁ እኔ ጋር። ስለዚህ በሌላ ጊዜ ተገናኝተን ወይ ማውራት እንችላለን። አይደለም አሁን እህቶቼ ያሉበትን ነገር ብትነግረኝ ምን አለበት? በእናትህ እኔ የምፈልገው እኮ ከመጀመሪያውም አንተ ነገሮችን የሚያፈርስ ነገር ነው የሰራው ያለው አይደል? መች ምንድን ነው ያፈረስኩት እኔ? ብቻህና ማለት ምን ማለት ነው? አማርኛ ላይ እየተነጋገርን ያለ ነው። አንድ ሰው ብቻህና አሁን ሌላ ጊዜ ካሜራ ምናምን አይደለ እሱ ነው አይደለም ያስጨነቀህ? ይኸው እያየህ ነው። ምንም ያዝነው ነገር የለም። ምንም የሚያስጨንቀኝ ነገር እኮ የለም። እስካሁን ድረስ አንተ በእኔ ላይ ምንም ነገር ማድረግ እኮ አትችልም። ምን ማድረግ እችላለሁ እኔ? አሁን እህቶቼ ይኸውልህ እንደራደር ብለህ ነው አይደል የጠራኝ? ለመደራደር ነው የመጣሁት። ጉዳይ ምን ያህል ማውራት አልፈልግም። ምን እንዳያስክ በኪስ ምን እንዳለ ምን ይዣለሁ? ምንም እኮ አልያዝኩም። ግድ የለህም። አንተም ተረጋጋና አስብበት። ይኸውልህ እባክህ ሳሚ እንድትለምነኝ አይደለም የምፈልገው። ይኸውልህ አቤል አንዳንድ ጊዜ ይኸውልህ ቃልህን ካላከበርክ በመጀመሪያው ነገር ላይ ገና ቃልህን ካላከበርክ ለቀጣይ ነገር እንዴት አድርጌ ላምን ይችላል አይደል? ምን እኔ ካወቅ አንተ ጋር የሚያስፈልገኝ ነገር በሙሉ አለኝ አይደል? አዎ። ስለዚህ እዚህ ጋር አንድ ሰው አይደለም 10 ሰው ይዘህ ብትመጣ ምን ማድረግ ትችላለህ? ተጎጂ ነገር ያለው እኮ ብቻዬን እኮ አልሰማኝም እንደ በሰልከው ምን የምትጎዳው ነገር አለ? የምታጣው ነገር እኮ የለም። ማጣት በዛኛው ነው። እሺ ና በላኛው ነው አይደል የምትገባው? ነው እየሄድን ማውራት እንችላለን። እሺ ጥሩ። በተቻለ አቅም እባክህን እንዳናወራ እኮ አደረግኩ አይደለም። ምንም እኮ እንዳናወራ እኮ አይደለም ያደረኩት። ምን አይነት እሺ ሁኔታ ላይ ናቸው ያሉት? ስለነማን እንደምታወራ ምን ይገባኝ ነገር ነው። አሁን እኮ እሺ አልከኝ አይደል እንዴ? ወደኋላ እንመለስ ካልክ ማለት ነው። አሁን አንተ እሺ አልከኝ አይደል? እሺ ብለኸኛል እኮ ቴዲ። ምን ሆነ? ስለምን እያወራህ እንደሆነ ያወቅኩት ነገር የለም። ምናልባት ከምትፈልገው ሰው ጋር ሳሚ ቢሆን ተደዋውልና አይደለም ሳሚ ይኸውልህ ተረጋጋና ማለት ነው። በተጥሉትን ሰው አይደለም እኮ እያልኳችሁ እኮ እባክህን ሳሚ ሰው አይደለም እያልኳችሁ እኔ ይኸውልህ መከፈል ያለበትን ነገር ሁሉን ነገር አሁን እኮ አልነገርከኝም። ሲጀመር ምንም የነገርከኝ ነገር የለም። ይሄንን ነገር እኮ ፈልጋለሁ አላልከኝም። አይነት ነገር እኮ አስመሰልከው እኮ ከጓደኛ ጋር እንዲመርጥልህ ነው ወይ ምን እንዲያደርግልህ ነው? ተቀጥቶ ትገዛት ልጅ ይኸውልህ ይሄን ነገር እኮ እሺ ምንድን ነው ፍላጎትህ ንገረኝ። ፍላጎትህን እንኳን አልነገርከኝም። በቃ ለዛሬ ቅርብንና ሌላ ጊዜ ስልክ ደውለን ቢሆን እንገናኝና ፍላጎትህን እንኳን አልነግረኝም። ምን ብዬ ልንገርህ? ስለዚህ ጉዳይ እባክህ ስልክ እንደውል በስልክ ነው። ፍላጎትህን እንኳን ንገረኝ። ግድ የለም በቃ እኔ ዛሬ ጥሩ እንትን ላይ አይደለም ያለሁት። በስልክ እናውራ በቃ ደውልልሃለሁ። ኧረ ተው ኧረ እባክህን ምን ላወራ እችላለሁ? ምንም ማውራ ነገር የለም። ስለዚህ እባክህን ተው እባክህን ተው ኧረ እየለመንኩህ ነው ተው። ኧረ እባክህን ተው ሳሚ ነው አይደል ያልከኝ? እባክህን ሳሚ ትልቅ ነገር እኮ ነው ያዝነው አይደል እንዴ? ቀልድ አይደለም እኮ ያዝነው ሳሚ መተናል አይደል እንዴ? ሳሚ እሺ ትደውልኛለህ አይደለ? ሳሚ ይኸውልህ ሳሚ እባክህን ሳሚ ይኸውልህ እባክህን ሳሚ በቀጣይ ነገር ምጭራሽ እያደረከኝ እኮ ነው። እባክህን ሳሚ ኧረ ተው በእናትህ ኧረ እባክህን አሁንም እኮ እየነገርኩህ ምንም የሚቀየር ነገር እኮ የለም። እሺ እግር ላይ ነው የምወድቀው ሳሚ እባክህን ኧረ እኔ እግር ላይ ነው የምወድቀው ሳሚ እግር ላይ ነው የምወድቀው ሳሚ እንደው እህቶች ያሉበትን ኧረ ተው በእናትህ እባክህን ተው እባክህን ተው እደውልልሃለሁ እህቶች ያሉበት እደውልልህና እናወራለን ማለት አንተስ ምንም አልነገርከኝም እኮ እባክህን ተው እግር ላይ ነው የምወድቀው ይኸውልህ በቃ እኔ መንገድ ላይ የሚመለከት ሰው ሌላ ነገር ነው። ስለዚህ እደውልልሃለሁ ብያለሁ። ይኸውልህ ሳሚ እባክህን
እንግዲህ ቤተሰቦቻችን ከዚህ ቀደም እንግዲህ አሁን ያጋጠመኝን ነገር እንዳያችሁት እንደተመለከታችሁት ነው የነበረውን። ስልክ በደወለልኝ ሰዓት መጀመሪያ ላይ ያው አሳምኘው ነግሬው ነበረ ብቻዬን እንዳልነበርኩኝ። አጋጣሚ ከጓደኛዬ ጋር ነኝ። መንገድ ላይ ተገናኝተን አብሮኝ ከሚሰራ ልጅ ጋር ሳይሆን ጀስት ከጓደኛዬ ጋር ነኝ ብዬው ነበር። እየመጣው ነው ያልኩት። ያው እሱ ግን እንዳያችሁት ጭራሽ ማን ነው እያለኝ ነው የነበረው። ራሱ ደውሎልኝ እዛ ቦታ ላይ እንድንገናኝ፣ ብዙም ሰው የሌለበት አካባቢ ነው እንዳያችሁት፣ የተወሰነ ቤቶች የነበሩበት ነው። ያው መከታተልም አልቻልኩም። ምክንያቱም እንዳልከታተለው ያረገኝ ወይም ደግሞ ሌላ እርምጃ እንዳልወስድ ያረገኝ ነገር ምንድነው፣ ሁለቱም እህቶቼ በሱ እጅ ላይ ነው ያሉት። ምንም ማድረግ አልችልም ማለት ነው። ያው ከባድ ነገር ነው የገጠመኝ። እነዚህ ሰዎች እንደምታውቁት ለሰው ምንም የማይራሩ ሰዎች ናቸው። በጣም ጨካኞች ናቸው። በጣም አረመኔዎች ናቸው። ሰውን እንደ እንስሳ እንግዲህ ከዛፍ ጋር ከተለያየ እንስሳ ጋር እያደረጉ ለመስዋዕትነት ለግብር እያሉ የሚያቀርቡ ሰዎች ናቸው። እንግዲህ እህቶቼን ለምንድን ነው የፈለጓቸው? ያው ዞሮ ዞሮ እኔን የፈለጉበት መንገድ ይታወቃል። ሰሞኑን ከገጠመን ነገር ጋር ተያይዞ ነው ማለት ነው። ያው ከስኬ ጉዳይ ጋር ተያይዞ ከዛ ውጪ በምንም አይነት ነገር ሊሆን አይችልም ማለት ነው። ግን አሁን በጣም እያሳሰበኝ ያለው የእህቶቼ ጉዳይ ነው። በምን አይነት ሁኔታ ውስጥ ነው ያሉት? አንድ ላይ ናቸው ወይስ የተለያየ ቦታ ላይ ናቸው? ምን እያደረጓቸው ነው እነዚህን ሴት ልጆች የሚለው ነገር በጣም እያሳሰበኝ ነው። ቤተሰቦች ከባድ ነገር ነው የገጠመኝ። ሰሞኑን ያለንበት ሁኔታ ነገር ይታወቃል። በጣም ውጥረት ላይ ነን። እንግዲህ ትናንትና ማየታችኋል። ሮቤል ተይዞ ያልሆነ ቦታ ላይ እንግዲህ በሎኬሽን ሄደን ፈልገን ነው ያገኘ ነው። ዛሬም ደግሞ እህቶቼ ጠፍተዋል ማለት ነው። ከቀን ወደ ቀን ነገሮች በጣም እየከበዱብን ያሉት ለምን እንደሆነ አላቅም። እየቀለሉ አይደለም ያሉት፣ በጣም እየከበዱብን ያሉት። በተቻለን አቅም ግን እነዚህ ነገሮች ቻሌንጅ አድርገን ለመወጣት እየሞከርን ነው። በጣም እየጣርን ነው። ጸሎት እያደረግን ነው። ተሰብስበን ጸሎት ሳናረግ አንወጣም። ሁላችንም ጸሎት ሳናረግ አንጀምርም። ግን በጣም ቻሌንጅ እየበዛብን ነው። ቤተሰቦች ያው እናንተም እንግዲህ ሁላችሁም ሁሌም እንደምለው ሙስሊሞችም ክርስቲያኖችም እንደምታረጉት ጸሎት እንድታረጉልኝ ከዚህ ነገር ጋር። አሁን የራሴ ነገር ነው የገጠመኝ። ሌላ ጊዜ ሰዎች የደረሰባቸውን ነገር ነበር የምፈታው። ዛሬ ግን የራሴን ነገር ለመፍታት እላይታች እያልኩኝ ነው፣ እየተሯሯጥኩኝ ነው። ከኔ ጋር እንድትሆኑ እለምናችኋለሁ ማለት ነው። አሁን ስልክ ደውዬ ነበረ እንድመጣ ከጓደኛዬ ጋር እሺ ብሎኛል። ስለዚህ አሁን ምንድነው የማደርገው? ከጓደኛዬ ጋር አንድ ላይ ወደ እነሱ ጋር የሚሄድበት ነገር ነው የሚፈጠረው ማለት ነው። ያው ፈትሾ ምናምን አይነት ነገር ነው ሊያስገቡን የሚችሉት። ቅድም እንዳደረግነው ትንሿን ካሜራ ደረት ላይ የምትደረገዋን እሷን እናንጠለጥላታለን ያሉትን አንዳንድ ነገሮች ለማወቅ። ብቻችንም እዛ አካባቢ አንሆንም። እነዚህ ሰዎች አጠገባቸው ያው እንደምታውቁት እንደዚህ አይነት ነገር የሚሰሩ ሰዎች በዙሪያቸው በጣም ብዙ ነገር ስላለ ተሰብስበን ነው የምንሄደው ማለት ነው። ያው ቸር ያጋጥምህ በሉኝ። አብረን እንሂድ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። የቱ ጋር እዚህ ጋር
ባለፈው ያጠፋውን ጥፋት ታውቃለህ። ነግሬህ ነበርኩ ሳሚ ነው አይደል ያልከኝ? አዎ ነግሬህ ነበርኩ። በነገራችን ላይ ምን መሰለህ አሁን መፈተሽ ነበረብኝ። አንተ መፈተሽ ያልፈተሽኩበትን ምክንያት አንድ ነገር ልንገርህ። የባለፈውን ጥፋትን ታውቃለህ። ከአሁን በኋላ ማለት ነው ትንሽ የምታጠራጥር ነገር ካገኘው እህቶች እንደማታገኘው በቃ ፈትሼ ሁሉን ነገር አስወልቄ ማይቼ ማስገባት ያው ባዶ እጃችን ነው። ይኸውልህ ሁለታችንም እያየን ነው። ምክንያት ነው እየነገርኩህ ያለሁት። በኋላ ማለት ነው ትንሽ አጠራጣሪ ነገር ካገኘው በእህቶች ላይ በሚፈጠረው ነገር በራስህ ነው ማዘን ያለብህ። በእኔ ምንም ነገር እንዳታዘን ማለት ነው። እኔ ቃሌን ጠብቄ ደውዬልሃለሁ አይደለም? አዎ። ስለዚህ አሁን ምንድን ነው መሰለህ የምናደርገው? እኔ ከአንተ የምፈልገውን ነገር ትሰጠኛለህ፣ አንተ ደግሞ ከእኔ የምትፈልገውን ነገር እኔ ጋር ያለህን ነገር አስረክብሃለሁ ማለት ነው። ከዛ በኋላ እንገናኝ። መጀመሪያ ግን አቤላ የት እንዳሉ ብናቅ ጥሩ ነው። አዎ እሱንም ይነግረናል። ዞሮ ዞሮ እንደምታየው ነው ሁለታችንም ባዶ እጃችንን ነን ያለ ነው። እኔም ጓደኛዬ እሱም የምንደርስበት ነገር ይሆናል። እኔም ተዘጋጅቼ እንደምጠብቃችሁ መቼም እንትን የተባለ ነገር ነው ማለት ጥርጥር ውስጥ የምትገቡበት ነገር አይደለም። ለሚመጣው ነገር እናንተ ናችሁ ኃላፊነት የምትወስዱት። ምንም ችግር የለም። እህቶች ላይ ለሚደርሰው ጉዳይ አደጋ ማለት ነው ሁሉንም ኃላፊነት እንወስዳለን። አንተ ከኔ የምትጠይቀኝ ነገሮች ይኖራሉ አይደለ? እነዛን ነገሮች እኔ በተቻለኝ አቅም እነዛን ነገሮች ያው በስልክ አልነገርከኝም። ከኔ የምትፈልጋቸውን ነገሮች እነዛን ነገሮች በቅደም ተከተል የምትነግረኝ ነው የሚሆነው። ከኔ የሚያስፈልግህ ነገሮች እችላለሁ ወይ አልችልም ወይ? ይሄን ነገር እኮ እናንተ ስታደርጉ ያው ዞሮ ዞሮ እስቲ መጀመሪያ ልስማውና መጀመሪያ ግን እህቶቼ በምን አይነት ሁኔታ ውስጥ እንዳሉ ሁለቱም ብትነግረኝ። እዚህ ናቸው ያሉት? ይኸውልህ እዚህማ እንዴት ሊሆኑ ይችላሉ? በቪዲዮ ኮል አሳይሃለሁ፣ እንድታወራ ታደርጋለህ፣ ደቂቃዎች ታወራታለህ። ሰላም ሁለቱንም ነው? ሁለቱንም አንድ ላይ ታያቸው። አንድ ላይ ናቸው ያሉት? ዲቴል አትጠይቀኝ፣ በቃ ዝርዝር ነገሮችን አትጠይቀኝ። ሁለቱን ማውራት ነው አይደል የምትፈልገው? አይደለም ሰላም እንዳሉ ነው ማወቅ የምትፈልገው። የነገርኩህ ነው። አሁን አብዛኛው መብት እኔ ጋር ነው ያለው ነው እኮ ገብቶኛል። እህቶቼ ሰው እኮ ነው ይዘብኛለሁ። ይኸውልህ ሳሚ ሰው እኔ አንተ ጋር የምፈልገው እቃ እስካለኝ ድረስ እቃዬን ለማግኘት ስል የእህቶችን ደህንነት መጠበቅ የኔ ግዴታ ነው። አንተ ደግሞ እቃዬን በሰላም የማስረከብ ግዴታ ያንተ ነው የሚሆነው ማለት ነው። ትክክል። ግን አሁን ደግሞ ካወራሃቸው በኋላ ምንድን ነው የምትፈልገው? እህቶቼ እዚህ አምጥቼ አላገናኘም። እዚህ እንዳገናኘ ነው እንደፈለከው? አዎ መጀመሪያ እዚህ በአካል አምጥቼ እንዳገናኘ በአካል እንኳን ብታሳየኝ መጀመሪያ ያሉበትን ሁኔታ በአካል እነዚህ ሰዎች በምን አይነት ሁኔታ ውስጥ ናቸው? እንደ አማተር ሆንክብኝ። ምክንያቱም እናንተ ብዙ ጊዜ ቆይታችኋል እኮ በዚህ ስራ አይደል እንዴ? አዎ። ስለዚህ ግን አሁን እየጠየቀኝ ያለው ጥያቄ የአማተር አይነት ጥያቄ አይደለ? የአማተርነት ብቻ እኮ አይደለም። አንተ እኔ አሁን እዚህ አምጥቼ አገናኛለሁ። እኔ እኮ አሁን እህቶቼ እኔ እኮ የራሴ እህቶች እኮ ናቸው ጠፍቶብኝ ያሉት። ገብቷል አይደለ? ምንም አይነት መስዋዕትነት ሲሆኑ በጣም ተሰማ። ከዚህ በፊት የሌሎቹን ህዝብ ስትፈልግ ወይ የሌሎቹን እንትን አገኛለሁ ብለህ የሌሎቹን ችግር እፈታለሁ ስትል ይሄን ያክል አይሰማህም ነበር እንዴ? ስለሚሰማኝ ነው እኮ እየዞርኩኝ ስፈታ የነበረው አይደለ? ለምንድን ነው የተለየው? ያንተ እህቶች ስለሆኑ አይደለም፣ እየዞርኩኝ እኮ ነው ስፈታ የነበረው። ከዚህ በፊትም የተለያዩ ሰዎችን ቢሆን ልናደርግ የምንችለው በዚህ ጉዳይ ነው። እህቶችን በቪዲዮ ኮል ላገናኛለሁ፣ ታወራቸዋለህ። ረጅም ደቂቃ ታወራት፣ ሰላም መሆናቸውን ይነግረዋል። ከዛ በኋላ እናንተን ጉዳይ ደግሞ እንቀጥላለን ማለት ነው። ቪዲዮ ኮል ብቻውን ያው ለሱም እንትን አይሰጠውም። ገብተዋል አይደል? እሺ ፎቶ ሳለህ መጀመሪያ ቪዲዮ ኮል እንትን ፎቶ አለ ስልክ ላይ ያሉበት ሁኔታ ምንድነው? ፎቶግራፍ አንስቼ እንዳስቀምጥ ስልክ ላይ መረጃ ፎቶ ላይ የለህም? እሺ ያሉበት ሁኔታ ምንድነው? ፎቶ ማሳየ በቪዲዮ ኮል ታነጋግራቸዋለህ አልኩ። ቪዲዮ ድምጽ ኮል የድምጽ እኮ አይደለም የምታነጋግራቸው፣ በቪዲዮ ኮል አካላው ላይ ጉዳት ደርሶ ከሆነ እኮ እያየሃት ነው የምታወራት አይደል? ደስ ይለኛል። ስለዚህ ምንድነው እንትን የምትለው? ይሄን በዚህ ሁኔታ ከጨረስን ስለ ጉዳያችን እንግባ። በነገራችን ላይ እናንተ ስለ ቀለበት እንዴት አወቃችሁ እና እንዴት ነው ልታገኙት የቻላችሁት? እሱን ስለምታውቅ አይደል እንዴ ጠራኸኝ እኮ። እንዴት ልታገኙት የቻላችሁ? በጣም አስገራሚ። ምክንያቱም እናንተ እጅ ጋር እንደዚህ አይነት ነገር አልጠበቅንም። ታገኙታላችሁም ብለን አልጠበቅንም። ስለ እቃው ምንነት ግን አውቃችኋል? እናንተ ማለት ቀለበቱ እኛ ጋር እንደሆነ ነው እንጂ እንዴት እንዳገኘ ነው ምናምን የምታውቁት ምንም አይነት ነገር የለም እያልከኝ ነው? ስለሱ ምንም አይነት መረጃ ልሰጥህ አልፈልግም። የማውቀውንም የማላውቀውን ልነግርህ አልፈልግም። ግን እንዴት አገኛችሁት? ከእናንተ መስማት ፈልጌ ነው። ቀለበቱን እኛ ነን እኔና ጓደኞቼ ነን ያገኘ ነው። እስኬ ሊሰዋ ሲል ማለት ነው። ያው ስለ ቀለበቱ ምንነት ይሄን ዲቴል የሆነ ያለውን ነገር አናውቅም አብዛኞቻችን። ዞሮ ግን በሆነ አጋጣሚ እስኪ ዘንዶ ቦታ ላይ ሊሰዋ ሲል በዛ አማካኝነት በዛ በሆነ አጋጣሚ እንደውም ይዘነው መተን ነበር። መጀመሪያ አላገኘነውም ቀለበቱን። ስለ ቀለበቱ የሆነ ነገር ከሰማን በኋላ ነው። ስለዚህ አሁን እጅ ላይ ይዘዋል። ቀለበቱ እንዴት ይዤ እመጣለሁ?
ስለዚህ ታዲያ እንዴት ነው እህትህን እንዳስረክብ የምትፈልገው? ሌላ ሶስተኛ ቀጠሮ ሊኖረን ነው ማለት ነው። እንያትና ጊዜው አጭር ነው። እሷን እህቶቹን እንያቸውና ያሉበትን ሁኔታ አውቀን ከዛ በኋላ በነገራችን ላይ ማን ነው እሱ? ጓደኛህ ነው አይደል? አዎ ጓደኛዬ ነው። ታዲያ እንዴት ነው ስለዚህ ነገር እንዴት በዲቴል ያቻለ? ጓደኛ ማለት ምንድን ነው? ጓደኛ ማለት እንዴት ነው? ሚስጥር የሚባል ነገር እናንተ ጋር የለም እንዴ? አይደለም ስንመጣ እኮ እየነገርኩት ነው የመጣሁት። እኔም እኮ መጠንቀቅ ብቻዬን እንዴት እመጣለሁ? ሰው ነኝ እኮ። ግን ሚስጥር ላይ በጣም እንትን ናቸው። እሺ ለማንኛውም አንተ ጋር ያለው አንድ ቀለበት ነው፣ እኔ ጋር ግን 2 እህቶች ነፍሳለሁ። ያ አንድ ቀለበት ደግሞ ከሁለቱ እህቶቼ የበለጠ አይደለ? ለአንተ የምትለው ነገር ያንን ነው አይደለ? የበለጠ ያስፈልገኛል እያልከኝ ነው። ለአንተ ከእህቶች ከ2 እህቶች ነፍስ ቀለበቱ የሚበልጥብህ ከሆነ እዚህ መገናኘታችን እኮ ምንም ማለት ነው። አሁን እኮ እያስገደድከኝ ነው አይደለ? ለምንድን ነው ማስገደድህ? አሁን እንደ ቢዝነስ ሰዎች እኮ ነው እያወራን እኮ ያለን። አንተ ከኔ የምትፈልገው ካለ የምትፈልገውን ነገር እሰጥሃለሁ፣ እኔ አንተ ጋር የምፈልገውን ነገር ታስረክበኛለህ ማለት ነው። ከዛ በኋላ ግንኙነታችን ያበቃል። በሰላም ተለያየን ማለት ይሄ አይደል? አንድ ቀለበት ከ2 እህቶችህ ነፍስ አነሰብህ ወይስ በለጠብህ? ምንድን ነው እያመነታ ነው ያለው? ማመንታት እኮ አይደለም። ገብቷል አይደለ? ይሄ ቀለበቱን ማግኘት አይቀርም። በአንተ በኩልም ባይሆን ቀለበቱን ማግኘት አይቀርም። እንዴት አድርገህ ታገኛለህ ቀለበቱን? በእኔ በኩል ካልሆነ እሱን ለአንተ መንገር አይጠበቅብኝም፣ ግን ይህን ያክል ልትጨነቅበትም አይገባም ማለት ነው። አሁን ግን ቅድሚያ እድሉን እየሰጠሁ ነው ያለሁት። ቀለበቱን ማግኘትማ ብችል ኖሮ የሁሉ እርምጃ ባሪስክ ነበር። ይሄን ካላችሁ መሄድ ትችላላችሁ። እንግዲህ በሌላኛው መልኩም እኔ ደግሞ ቀለበቱን ማግኘት የምችልበትም ማየት እንትን ማድረግ ትችላለህ። ስለዚህ ግንኙነታችን እዚህ በኋላ ይበቃል ማለት ነው። እባክህን ይኸውልህ አሁን እያልከኝ ያለው ነገር ወንድሜ እያልከኝ ያለው ነገር ሳሚ እባክህን እየተጋባን ነው ያለነው። እኔ ምንም አይነት እልህ ውስጥ አልገባሁም። ያወራን ግን የነበረው ግን ተስማምተን ለመለያየት ነው አይደል? አዎ እኔ ምንም ወደ እልህ ውስጥ የምትገባው ምን አይነት እልህ ውስጥ አጋባው? ስለዚህ እንደ ሰው ግን እህቶችህን ውሰድ፣ ቀለበቱን አምጣልኩ፣ እድሉን እኮ ሰጠው ነገሩ በሰላም እንዲያልቅ አይደል እንዴ? ይሄን እድል አንተ ነህ እየተጠቀምክበት ያልሆንከው። ለምሳሌ እዚህ ድረስ አምጥቻለሁ፣ ይሄ እዚህ ቤት ማለት ነው። ነገ ጠዋት እዚህ ወይ ደግሞ ትንሽ ቆይተህ ሰዎች ይዘናል፣ እህቶች ላይ ለሚደርሰው ነገር አንተን ኃላፊነት የምትወስደው። ምን ብዬ አመጣለሁ እዚህ? በቃ እንዴት ብዬ አመጣለሁ? ይሄን ያህል እንደዚህ አይነት ውርድ የሆነ ነገር አደርጋለሁ እንዴ? ስለዚህ እህቶቼ እኮ እናንተ ኃላፊነት መውሰድ ያለብህ እያልኩህ እባክህ። እኔ ምንም አይነት ነገር ውስጥ እየገባሁ አይደል። እኔ የምፈልገውን ነገር በግልጽ ነግሬሃለሁ። እነዛን ነገሮች ያቺን ነገር ስታስረክበኝ እህቶችን ታወራቸዋለህ ብያለሁ። ሰያል ካሜራን ታጠፋለህ፣ እህቶችን አገናኛለሁ። ምንም እኮ ካሜራ እኮ ያዝነው ነገር የለም። እኛ ካሜራ እንዳለ ያስከርግጠኛ ነህ? አዎ ጥሩሽ ይኸው እያየህን ነው። ባዶ እጃችን ነን፣ እያየን ነው። እንደዚህ አይነት ነገሮች እንደምትሰሩ ስለምናውቅ ነው አይደለም። በኋላ ለሚፈጠረው ነገር አንተ ኃላፊነቱን ትወስዳለህ። እንደዚህ አይነት ነገር እናደርጋለን አይደለ? ዛሬ እህቶቼ ተይዘው አንተ ጋር ምን ብዬ ነው እንደዚህ አይነት ስራ ልሰራ የምመጣው? እኔ አንድ ክፍል ወስድህና ቪዲዮ ኮል አድርገን ታወራታለህ። ስታወራት ከ1 ደቂቃ በላይ አልፈቅድልህም። ምን ችግር አለው? አብሮኝ ቢሆን አስፈላጊ እንዴ? እዚህ ድረስ እኮ ብዙ መንገድ እኮ ሰጥቻቸዋለሁ አይደል? እሱ አይደለም ሊያወራት የሚችለው፣ አንተ አይደለም የምታወራቸው። እኔ ነኝ የማወራቸው። ምን ችግር አለ? አብሮኝ ቢሆን ምን ችግር አለ? ብዙ ነገር እየተጫንከኝ ነው ያለው። ምንም ባለፈው ለብቻ ነበር እንድንገናኝ ያደረገው። እኔ እኮ ብቻዬን ነው እያገኘሁ ያለሁት አይደል? እኔ ብቻህንም አንድ ላትሆን ትችላለህ። አሁን አንተ እንደዚህ አይነት ስራ እየሰራህ አሁን አንተ በዙሪያ ሰዎች አይኖሩም? ስለዚህ ለማንኛውም በዙሪያ ቤተሰቦች አይኖሩም? እህትህን ማውራት ትፈልጋለህ ወይስ አትፈልግም? የምትፈልግ ከሆነ ብቻ አንተ እፈልጋለሁ እንጂ እንዴት አልፈልግም? ቀለበቱ ያለበትን ሁኔታ ንገረኝ። እኔ እንደዚህ ይኸውልህ፣ ከዛ በኋላ ቀለበቱ ምንድን ነው? እባክህን እኔ አሁን እንደ ወንድ ልጅ ሆኜ እየለመንኩ ነው። እባክህን እህቶቼን መልስልኝ። እሺ፣ ሁለተኛ ነገር የቀለበቱ ፎቶግራፍ ይኖርሃል። በቪዲዮ ቀረጽከው ነገር ካለ አሳየኝ። ምክንያቱም ትክክለኛው ዕቃ አንተ ጋር ስለመኖሩ ማረጋገጥ እፈልጋለሁ። በተለያየ መልኩ ላረጋግጥ እችላለሁ፣ ግን አሁን ደግሞ በአይኔ ደግሞ ማየት እፈልጋለሁና ስልክህን አብራና አሳየኝ። ቀለበቱ ላሳይ እችላለሁ ስልኬን አብርቼ። አንተ ፎቶግራፍ ልታሳየኝ አልፈቀድክም፣ ግን እህቶችህን ደግሞ በአካል እንዳገናኝ ደግሞ ትፈልጋለህ። እሺ እኮ እንዴት አይነት ነገር ነው እየጠየቀኝ ያለው? ሁለት የሰው ልጅ ነፍስ ነው በአንዲት ቀለበት አልለውጥም እያልከኝ ያለው። ፎቶግራፍ ለማሳየት እንደዚህ አሁን እኮ አንተ እያልክ አንዲት እኮ ቀለበት የሚባል ነገር ብቻ አይደለም ለኔ አንተ ፓወርፉል መሆኑን
ያ ቀለበት ምን ሊያደርግ እንደሚችል እኔ እኮ ስለሱ ምን የምጨነቀው እኔ ስለሱ አልጨነቀው እኔ የምጨነቀው ስለ እህቶቼ ብቻ ነው። ስለ ቀለበቱ ደግሞ እኔ ልጨነቅበት የኔን ለኔ ተውልኝ የኔን ጭንቀት ለኔ ተውልኝ አይደለማ። እኔ እኮ አሁን እኮ እየጠየቀኝ ያለው ነገር እኮ አሳያለሁ። ግን አንድ ነገር ብቻ እኮ እዚህ ጋር መስማት ያለብህ አንድ ነገር አለ። አንተ መረዳት ያለብህ አንድ ነገር አለ እንዴ። አንተ እኮ እጅ ላይ ያለው አንድ ሁለቱ እህቶቼ ናቸው አይደል? አንተ ብቻን መወሰን የምትችለው ነገር ነው እጅ ላይ ያለው። እኔ እኮ ብቻዬን መወሰን የማልችለው ነገር ነው እጅ ላይ ያለው። ኦኬ ብቻህን መወሰን የማትችለው ነገርማ ከሆነ ከኔ ጋር መተህ ማውራትም አልነበረብህም ማለት ነው። ለዛም እኮ ነው እየለመንኩ ያለው ልትወስን ነው። እኔ ደግሞ የመሰለኝ ልትወስን ስታስበው እኔ እንዴት ብቻዬን እኔ አንድ አቤል እንዴት ብቻዬን እንደዚህ አይነት ነገር ልወስን እችላለሁ? ስለዚህ በእህቶች ነፍስ አንተ ልትወስን አትችልም። በእህቶች ነፍስ አይደለም በቀለበቱ ጉዳይ እኮ ነው የምልህ እኮ ሌሎች ሰዎች ናቸው። በቀለበቱ ጉዳይ እኮ ነው የምልህ። ቀለበቱ እኮ ነው የእህቶችን ነፍስ እየወሰነ ያለው አይደለ? ስለዚህ ልትወስን አንተ የማትችል ከሆነ ሌሎች ሰዎች ናቸው የሚወስኑት በእህቶች ነፍስ ማለት ነው። እኔ እኮ በቀለበቱ የእነሱ ሰዎች እህት ተይዛ ቢሆን አንተን ለማማከር ይጥሩ ነበር። አሁን እኮ ይኸውልህ ይሄ ነገር አንድ ሰው ብቻ እንትን የሚለው ነገር አይደለም። በጣም ሀቀኛ ነኝ እያልክ ሀቅ እየተጫወትክ ነው ያለው፣ ግን በእህቶች ነፍስ እየቀለድክ ነው ያለው። ተራ ቀለበት አይደለም የጠየቀው። ተው አንተ ተው። ዝም ብሎ ቀለበት አይደለም እኮ ብዙ ነገሮች ያስፈልጋሉ። ብዙ ሪስክ አለው እኮ ቀለበት። ስለዚህ አሁን ምንድነው ሀሳብ? እሺ አሳየኝ እህቶቼንና እኔም ደውዬ አንዳንድ መጀመሪያ ቀለበቱን ትክክለኛ መሆን አሳያለሁ። ይኸውልህ እባክህን እየለመንኩ ነው አሳያለሁ። አሁንም የመጣህበት ይሄን ያክል የለፋህበት ነገር እኔም ሁለተኛ ቀጠሮ የሰጠሁበት ነገር ጉንጭ አልፋ ሊሆን ነው። በቃ ዝም ብሎ አይደለም እባክህን ሳሚ እባክህን እያልኩ ነው። መለመን እኮ አያስፈልገውም። እንደ ቢዝነስ ሰዎች ቢዝነስ እየሰራ ነው አይደል? ልመና ይሄ እኮ ቢዝነስ ብቻ አይደለም እኮ የሰው ህይወት እኮ ነው እንዴ። የእህቶቼን ህይወት እኮ ነው እየለመንኩ ያለሁት። አዎ እኔ ደግሞ የተቀጠርኩበት ነገር እባክህን እኔ ልለምንህ እባክህን። ልመና አይደለም ስራ ነው እየሰራን ያለነው። ይኸውልህ እዚህ ጋር እንደ ስራ ነው እያወራን ያለነው። ስለዚህ እናንተም በማጣቁት ታሪክ ውስጥ ገብታችሁ ነገሩን ሁሉ እያዘበራረቃችሁት ነው ያላችሁት። አንተ መወሰን ማትችል ከሆነ ከጓደኞች ጋር ተመካከር። ይኸውልህ የእህቶቼን እኮ ህይወት ነው እየለመንኩ ያለሁት። የእህቶቼን ህይወት ነው እየጠየቅኩ ያለሁት። እየነገርኩ እኮ ነው ሳሚ። እባክህን እኔ ብቻዬን የምወስነው ነገር አይደለም። እባክህን ቅድም እኮ እየለመንኩ ነበረ። ምን እንዳደረግልህ ነው የምትፈልገው? በቃ በምትተባበረው ነገር እኔ ሌላም ነገር ቢሆን እኮ ልጠይቀኝ ትችላለህ። ሌላም ነገር ልጠይቀኝ ትችላለህ። ይሄንን ነገር እኔ ማድረግ አልችልም። እኔንም እኮ የላኩኝ ሰዎች እኮ አሉ አይደል እንዴ? እኔም ብቻዬን መወሰን አልችልም። እኔ ብቻዬን ልወስን የምችለው ምንድነው? ቀለበቱን ካገኘው እህቶቼን እንድታገኝ ማድረግ። ይሄን የመወሰን ስልጣን ተሰጥቶኛል። ስለዚህ አንተ ምንድነው ማድረግ ያለብህ? ሌሎች ሰዎች ናቸው የሚወስኑት ካልክ ከነዛ እንግዲህ አንተ ኃላፊነቱን በጣም ገፍተህ ሰጥታቸዋል። የእህቶቼን ነፍስ በሌላ ሰው እጅ ላይ ነው የጣልከው። አይደለም እንደዛ አይደለም እኮ እየሆነ ያለው። ስለዚህ እኔ ደግሞ አሁን ብቻዬን እንዴት የእህቶቼን ነፍስ እኔ ለሌላ ሰው አሳልፌ እሰጣለሁ? አይደለም ለማሳየት እኔ ብቻዬን አልችልም። ሌሎች ሰዎች የነሱ ማሳየት አይደለም እኮ እንዴ ይዤ መምጣት አልችልም እኮ። ማሳየት እኮ አሳያለሁ። ማሳየት እኮ ነው አሳያለሁ። እዚህ ላይ ስልኬ ላይ አሳያለሁ። እስቲ ለማንኛውም አሳይ። ከዛ በኋላ ስለ ቀጣዩ ነገር እንልበታለን። እስቲ ራሱ ለማንኛውም እስክንድር እንዴት ሊያገኙ ይችላል? ነገርኩህ እኮ ከማን እንደወሰዳችሁ ትነግረኛለህ? ከሰው ላይ አይደለም የወሰድነው። ከሰው ላይ አይደለም የወሰድነው፣ እየነገርኩህ እኮ ነው። እስክንድር ሊገበር በነበረበት ሰዓት ይሄ ቀለበት አብሮት ነው የተጣለው። እንግዲህ ይሄን የምታደርጉትን ነገር እናንተ ታውቃላችሁ። ዘንዶ ጋር በቪዲዮ ማለት ቀርጻችሁት ነበር። ብዙ ነገር ትቀርጻላችሁ። ስለማክ ነው የምጠይቀው ከቀለበቱ ጋር አብረው። ስለዚህ ቀለበት የቀረጻችሁትን ነገር በሙሉ ቪዲዮዎች እንዲሰጠኝ እፈልጋለሁ። ምን አሁን ቪዲዮዎቹ ምን ያደርጉላል? ሲጀመር ለራሴ ማወቅ ስለምፈልግ ማወቅ የምፈልገው ነገር አለ። አሁን ከተነጋገርንበት ውጪ እያልከን መጀመሪያ ያልከን ቀለበቱ የተነጋገርነው የነበረው ምንድነው መሰለህ? አንተ ቀለበቱን ይዘህ ልትመጣ ነው ደግሞ እህቶችን ላስረክብ ነበር። አሁን ግን አንተ ደግሞ ምን አልከኝ? በዚህ ጉዳይ ላይ ሌሎች የሚወስኑ ሰዎች አሉ አልከኝ አይደል? ተጨማሪ ነገር እየጠየቀኝ ነው። ተጨማሪ ነገር ካለ እኔም ደግሞ የምጠይቀህ ተጨማሪ ነገር ደግሞ ይኖራል ማለት ነው። አሁን እኮ እኔ እኮ ጊዜን ትቼ እኮ ነው እዚህ ጋር ቁጭ ብዬ ከአንተ ጋር እንትን እያልኩኝ ስለዚህ አሁን ላደርግልህ የምችለው ነገር ምንድን ነው መሰለህ? እህትህን በቪዲዮ አላገናኘንም። ፎቶግራፍ አሳያለሁ። ፎቶግራፍ ነው ያሳየኝ። እንዴ በቪዲዮ እያልከኝ አልነበር እንዴ? ምን ባዶ ነገር እኮ ነው። ለባዶ ነገር ነው እንትን ማድረግ ያለው
ተነስተን ከዚህ ቦታ መውጣት አትፈልግም። በስልክ የተነሳ ፎቶግራፍ አሳይሃለሁ። ቀጣይ ላይ ግን ምንድነው መሰል የምናደርገው? አንተ ከጓደኞች ጋር ተመካከር ስለ ቀለበቱ። ያንን ነገር ተሳየኝ ፍቃደኛ ስትሆን ደውልልኝ። ቀን ግን ባይገፋ ጥሩ ነው። ምክንያቱም እዛ ጋር የያዝነው የሰው ነፍስ ነው። ታዲያ የሰው ነፍስ እኮ ነው። እኔም እኮ ለዛ እኮ ነው እየተጨነቀኝ ያለሁት። እኔ የምፈልገው አንድ ተራ ቀለበት ነው። ለአንተ ተራ ቀለበት የሰው ነፍስን ያክል የሚሆን አይደለም። እኔ እኮ ቀለበቱ ተራ ነው፣ ተራ ይሁን አይሁን ለኔ እኮ የሚመለከተኝ ምንም አይነት ነገር የለም። ግን ቀለበቱ ደግሞ ለእናንተ የእህቶች ፎቶግራፍ ነው። እንዴት እንደዚህ ታረጋችኋላችሁ? ሴት ልጆች አይደሉ? ምን ማድረግ እንችላለን? ይሄንንም እኛ ሆነን እንዴት እንደዚህ ታረጋላችሁ? ግን አሁን ይሄንን እንደዚህ ታሳየኛለህ? ምን ላረግ ይችላል? ሴት ልጅ እንደዚህ አስረህ ታስቀምጣለህ? በእንደዚህ አይነት መልኩ ሰማኝውልህ። አሁን ስለ ሴት ልጅ ተቆርቋሪ አትሁን፣ ስለ እህት ተቆርቋሪ አትሁን። እንዴት ሴት ልጅ ምንም መሳሪያ እንኳን ያለዚችን ከኔ አቅም በላይ ነው እየነገርኩህ ያለሁት። ይኸውልህ ከኔ አቅም በላይ ነው። በኋላ እንዳታዘን። አሁን ምን እያልከኝ ነበር? በአንተ ቁጥጥር ስር እንደሆኑ ነገሮችን እኮ እየነገርከኝ ነበረ። አዎ፣ ግን ቀን በረዘመ ቁጥር ለሚፈጠረው ነገር ነው ተጠያቂ አልሆንም። ምክንያቱም አግኝቻለሁ ደጋግሜ ደውዬ ለነገሮቹ አንተ ኃላፊ እንደሆን ኃላፊነቱን ሁሉ መውሰድ እንደምችል እየነገርከኝ ነው አይደል? የሚፈጠረው ነገር ግን ለምሳሌ አሁን ካንተ ጋር ቁጭ ብዬ ሳወራ እኔ አይደለም እየጠበቅኳት ያለሁት። በዚህ ቅጽበት እዛ ምን ሊፈጠር እንደሚችል አላውቅም። ምን ይፈጠራል? ይሄን ነገር እንዳይፈጠር ምንም አንድን ሴት ልጅ ደግሞ እንዴት እንደዚህ አርጋችሁ እንዴት እንደዚህ አስራችሁ አንተም የሰው ልጅ ነህ። በዚህ ቅጽበት ምን ሊፈጠር እንዳለ እንደማላውቅ ሁሉ ይሄን ነገር ለማቆም መወሰን የምትችለው አንተ ነህ። ነገሩን በፍጥነት ቀለበቱን እጅ አድርግና ደውልልኝ። እቃዬን አስረክበኝ፣ እህቶችን አስረክባለሁ። በዚህ ሁኔታ ጉዳዩ እነሱ ላይ ምንም ነገር ሳይፈጠር በቶሎ እህቶችን ማግኘት ትችላለህ። ቀን በረዘመ ቁጥር አንተ ለመወሰን መጨከን ባቃተህ ቁጥር ግን ለሚፈጠረው ነገር እኔ ኃላፊነት ልወስድ አልችልም። ምክንያቱም ሁሉ ጊዜ ሙሉ ቀን ከነሱ ጋር ቁጭ ብዬ ልውል አልችልም። የተለያዩ ሰዎች ናቸው የሚጠብቋቸው። በዛ መካከል እነዚህ ልጆች ሴቶች ናቸው እያልኩት ያለሁት ነገር መቼም ይገባል አይደል? ወተት ነጭ ነው ማለት የለብኝም። ምን ሊፈጠር እንደሚችል እኔ ልወስን አልችልም። ምክንያቱም አብሬያቸው ቁጭ ብዬ ቀን ከሌት አልጠብቅም። በየሰዓቱ እኮ የተገለባበጠ ነገር እኮ ነገር ነው አንድ አይነት ያልሆነ ነገር ነው እኮ እየነገርከኝ ያለው። ስለዚህ አንተ ጉዳዩን ቶሎ በፍጥነት ቋጨዋ። ለምን እህቶችን ከእንደዚህ አይነት ሲኦል ውስጥ ለማታወጣቸው? በሰላም ቁጭ ብሎ ተመችቷቸው ወይ እነዚህ ሰዎች እኮ ምን እሺ እኔን ውሰደኝ። ሶፋ ላይ ቁጭ ብሎ ምን ታደርግልኛለህ? በቃ እኔን ውሰደኝ። ምን ታደርግልኛለህ? እነሱን መልስልኝ። ከፈለክ እኔን መደራደረውን ለማድረግ ትችላለህ። እኔን ውሰደኝ። ነው የምደራደረው? ካንተ ጋር የተደራደርኩ እኮ ነው። እንደው ከሌሎቹ ልትወስን አትችልም። አሁን ልትወስን ማስችል ከሆነ ንገረኝ። የራሴን እርምጃ ደግሞ ልውሰድ። ምን አይነት እርምጃ ነው የምትወስደው? እሺ ስለዚህ አንተ እኔ መወሰን የማልችል ከሆነ ማለት ምንድን ነው ትርጉሙ? እሺ እኔ መወሰን የማልችል ከሆነ እህቶቼ ምን ልታረጋቸው ነው? እሱ አንተ የሚመለከት ነገር አይሆንም። እንዴት አይመለከተኝም? ግን እየሰጠው ነው። አሁን እኮ ያልሆነ ነገር እኮ ነው እየነገርከኝ ያለው። እባክህን መወሰን አልችልም ያልከኝ ነው? መወሰን ካልቻልኩስ? ማትችል ከሆነ ንገረኝ። መወሰን ካልቻልኩስ? ካልቻልክ ቀጣዩን እርምጃ እንግዲህ ምን እንደማድረግ አብረን የምናየው ይሆናል። እንዴ አሁን እኮ በሰው ህይወት በሰው ነፍስ ላይ እኮ ነው እየቀለድን ያለ ነው። ማንኛውም እኔም ሰዓት እንትን እያለብኝ ነው። ሰው ቤት ነው ቁጭ ያልኩት። ስለዚህ ብንወጣ ይሄንን ጊዜ እንደዚሁ እያልፋኝ ነው ያለው። ሰዓቴንም እያቃጠልክብኝ ነው። እባክህን እኔ በድጋሚ እየለመንኩ ነው። ምንም ልመና የሚያስፈልገው ነገር የለም። አንተም ስራህን ስራ፣ እኔም ስራዬን ልስራ። እዛን ሰዓት በሰላም ተጨባብጠን እንለያያለን። ያው እንደምታየው ስልክ እየፈለገ ነው። ስለዚህ መውጣት ይኖርብኛል ማለት ነው። እባክህን አንዴ ዝጋውና እኔን አናግረኝ እባክህ። እኔ ቁጭ ብዬ ይኸውልህ እየለመንኩ ነው። እባክህን ግን አለኝ። ግን ልመናው አያስፈልግም አልኩ። አንተ ጋር ያለውን ነገር ስጠኝ። እኔ ከአቅሜ በላይ ከሆነ ምንም ማድረግ ማልችል ከሆነ እንደዛም ከሆነ አሳውቀኝና ያለውን ነገር እንግዲህ ምን ማድረግ እንደምን አይደለማ። ይኸውልህ ብቻዬንም መወሰነው ነገር አይደለም። እኔ ለምን አትረዱኝም? ስለዚህ ሊወስኑ የሚችሉ ይሄን ነገር እንዴት አውቃለሁ እያልከኝ ነው አይደለ? ያለችበትን ሁኔታ ንገራቸው። አውቃለሁ እያልከኝ ነው። ስለ አሰራራችን እንዴት እንደምንሰራ ብቻችን እንዳልሆንኩኝ የተለያዩ ሰዎች እንዳሉ አውቃለሁ እያልከኝ አይደለ? ሳሚ እንደ ሰው እንደ ወጣት ሆነን እንግባባ እንጂ ነገሮችን አይደለም እኮ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ስለዚህ አቤል አሁን እንዳልኩ ምንም እንትን ማድረጉ እዚህ ጋር ሁለታችን ቁጭ ብለን ማውራታችን ብዙም እንትን አይደለም። እንዳየኸውም የስራ ቀጠሮ አለኝ፣ ስልክ የተደወለልኝ ነው፣ በፍጥነት መድረስ አለብኝ። አንተ ግን የቤት ስራህን ስራ፣ ከጓደኞች ጋር ወይ ከስራ ባልደረቦች ጋር ተማከር። እህቶችስ ያሉበትን ሁኔታ ሲሪየስ ሆነ አስረዳቸው። እኔ አሁን ልነግርህ የፈለኩት አንተ እንድትፈራ ወይ እንድታዘን እንድትጨነቅ አይደለም። እጄ ላይ እስካለ ጊዜ ድረስ ነገሮችን መቆጣጠር እስከቻልኩበት ድረስ ልቆጣጠርልህ እችላለሁ። ከዛ በኋላ ግን እነዛም ሰዎች እህቶች ያሉበት ቦታ ገንዘብ ይፈልጋሉ፣ ማግኘት አለባቸው። ይሄ ነገር በቆየ ቁጥር ግን ከቁጥጥር ውጭ ሊሆን ይችላል። አሁን እያልከኝ ያለው ሊደርስ ይችላል። ቀኑ በሄደ ቁጥር ለሌላ ሰው አሳልፌ እሰጥቻለሁ እያልከኝ ያለው እንግዲህ መቼም ኪሴ ውስጥ ይዣቸው ልመጣ አልችልም። አንተን ላወራ በመጣበት ሰዓት አንድ ቦታ የግድ ላስቀምጣቸው ይገባል እና እነሱ የሚጠብቅ ሰው ሊኖር ይገባል አይደል? ለሌላ ሰው አሳልፌ እሰጥቻለሁ እያልከኝ ነው? ግድ ነው። ይዣቸው እንዴት አድርጌ መምጣት ይችላል? ይዣቸው መምጣት ይችላል? ለራስ ሰዎች አሉ፣ የኛው ሰዎች ናቸው። ግን ደግሞ እንደማንኛውም ሰው ደግሞ ተከፋዮች ናቸው። ግን ገንዘባቸውን በአግባቡ ሲያገኙ፣ ይሄ ስራ ቶሎ ሲያልቅ በአግባቡ ገንዘባቸውን ያገኛሉ፣ ክፍያቸውን ያገኛሉ። በስነ ምግባር ይሰራሉ። ከስነ ምግባር ውጭ ሊሆኑ ይችላሉ። ቀኑ በረዘመ ቁጥር እየመከርኩህ ነው ያለሁት። በነገራችን ላይ እንደ ቢዝነስ ሰው ብቻ አይደለም እየመከርኩህ ያለሁት። ምክንያቱም ስለ 2 ሴቶች ነው አሁን እያወራን ያለነው፣ ስለ እህቶች። ቀለበቱ እንዳልኩ በተለያየ በሌላ መልኩ ልናገኘው እንችላለን። የእህቶችን ህይወት ሌላ አማራጭ ካለ እኔን ለምን አትወኝም? አሁን እኮ ጀመር ነው። ይሄን ነገር አንተ ልታደርገው ትችላለህ። ሌላ አማራጭ ካለ ለምን እኔን አትችልም ነው? አሁን ግልጽ እንድትነግረኝ የሚፈልገው ሌላ አማራጭ እንፈልጋለን። ግድ የለም እህቶችን ብቻ ልቀቅልኝ። ሰዶ ማሳደድ ማለት ነው። እንዴት ነው እየቀለድክ ያለው? የልጅ ነገር እኮ አደረገው። እባክህ በዚህ ሰዓት እኔ እንኳን ልጅ አይደለም ሌላ ለቅቄ እንደገና ሌላ እንትን ውስጥ ገባለሁ ማለት ነው። በነገራችን ላይ እህቶችህ እጄ ላይ ስላሉ ይሄን ነገር ከመፈለግ አሁንም ወደ ኋላ አለን ማለት አይደለም። በተለያየ መልኩ እኮ ቀድሜም ካንተም ቀድሜ ቀለበቱን ላገኘው ይችላል። በነገራችን ላይ ግን አንተ ቀደም እየነገርኩህ አይደለም እየመከርኩህ ነው ያለሁት። አሁን እንዳልኩ ሰዓቱን እየሄደብኝ ነው ያለውና ብንወጣ ደስ ይለኛል። ቀጣይ ላይ ስንገናኝ ግን ነገሮችን ጨርሰህ ጠብቀኝ እላለሁ እና ቀጣይ ስትመጣ ብቻ እንድትመጣ ነው። ችግር የለም። እሺ ግቡ። እዚህ ነው ግቡ። ክፍት ነው። ክፍት ነው እኮ ያልኩህ። ፈጽሞ ጠፋሽ? ምንድን ነው? ነገሮችን ችላ አልኳሻቸው። እኔም ስራ ነበር፣ ለዛ ነው። እንዴት ነሽ? በጣም ይሞቃል። እኔም ራሴ አሁን ጭቆቹ እወጣለሁ እያልኩኝ ነበር፣ ግን አንቺ መጣሽ። በነገራችን ላይ ከመጣሽ አይቀር እነዛ ልጆች እንዴት እንትን እያልሽ ነው? እነዚህ እነሳም የተባሉት ምንም እኔ ላምናቸውም አልቻልኩም። እና አቤል ልጆቹ አንዷ አለች። እሱን ሳይሆን ወንድማቸውን ነው። ምንም ላምነው አልቻልኩም። እኔ ራሱ ልነግርህ የፈለኩት ነገር አለ ማለት ነው። ምን መሰለህ ማለት አላወራሁም። መጀመሪያ እሱን አላወራሁም። አውርቼው ነበር፣ አምጥቼው ነበር፣ እዚህ አምጥቼው ነበር፣ ቀን አምጥቼው ነበር። እዚህ መጥቶ ጠዋት ነበር ያመጣሁት። አዎ ዛሬ በነገራችን ላይ ልጅቷንም ከዚህ ቦታ እንትን እናረጋታለን፣ ሽፍት እናረጋታለን፣ እንቀይራታለን። ግን ምንም በቃ እየወላወለ ነው ያለው። እንዴት? ምንም የሚታመን አይነት አይደለም። በቃ ሀሳቡ አንድ አይደለም፣ የሚጨበጥ አይደለም ማለት። ግን እዚህ አምጥተው አምነኸው ነው? ላይክ ስራውን አስፈራርቼዋለሁ። ምን ብዬዋለሁ? በነገራችን ላይ ቤት የሚከራይም አዲስ ቤት ሽፍት እናረጋለን ብያለሁ። በአንቺ በኩልም እንደሚያሉት ሰዎች ጋር ካልሆነ በአንቺ በኩል እንቀይራለን፣ ካልሆነ ስልክ ደውለን እናረጋለን። ዛሬውን አናሳድረውም፣ እንቀይራለን። ግን የእነዚህ ልጆች ሁኔታ ምንድን ነው ማለት ይወላውላል። በቃ አንዴ ስለ ቀለበቱ ስለ መስጠት ያወራል፣ አንዴ እሱ መወሰን እንደማይችል ነው የሚነግረኝ። እና የሆነ የወሰነ አይነት ሰው አይደለም ያለው።